ከዳን ወገን የሆነ እግዚአብሔር ያመነ ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በወፍራን ባሕር በጌዴዎን የተገለጠው እስራኤልን ከምድያም ታደገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞህ ጌዴዎን ያለው ቁርባኑን ያሸተተው ከእኛ ጋር ነው። ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው። በኦርናው ግንባር ሰይፍን ይዞ ቆሞ የታየው ዳዊት በመንቀጥቀጥ ፊቶን ፈለገ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ፣ ለመዓት ይላካሉ። ሰይፉን ባፎቱ መቷል፣ ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ። በጠባቂዎች መሃል ኬፋን ከእንቅልፉ አንቅቷል። የተዘጋውን ደጃፍ አልተሳነውም ማለፍ። ሚካኤል የመራው ጴጥሮስ እግሩ የቀናው አውቆታል ልቡ በርቶ ዘለለ ስሙን ጠርቶ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጦር አሰረው ለማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጦር አሰረው ለማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ሚካኤል በአምላኩ እግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል። ኦ ቅዱስ ሚካኤል ሰአለነ እንበል። ሚካኤል በአምላኩ እግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ
ስሙ የተፈራ እርሱ ነው ሚካኤል ለሕዝቡ የሚራራ እርሱ ነው ሚካኤል ለሕዝቡ የሚራራ ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል። እግዚአብሔር ኃይሉን የሚገልጽበት ጸሎት የሚያሳርግ የሚያሰጥ ምሕረት ስለ ትሕትናው ከአምላክ የተሾመው ቅሩበ እግዚአብሔር ቅዱስ ሚካኤል ነው። ቅሩበ እግዚአብሔር ቅዱስ ሚካኤል ነው። ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል። ሩሩ ነውና የነፍሳችን ወዳጅ ለፍጥረቱ ሁሉ የታመነ አማላጅ ከቅጽረ ጸሎቱ ነፍሳችን ትተጋ ተግቶ እንዲጠብቀን ሲመሽም ሲነጋ ተግቶ እንዲጠብቀን ሲመሽም ሲነጋ ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል። የነጸብራቅ ዝናር ሚካኤል ታጠቀ በቅድመ እግዚአብሔር ሕዝቡን አስታረቀ። በእሳታዊው አክናፍ በክፉ ጋረደ ልጆቹን ሊባርክ ሚካኤል ወረደ። ልጆቹን ሊባርክ ሚካኤል ወረደ። ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል። ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል።
ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። ያመሰግናል ሲያመሰግን ያልፋል። ያመሰግናል አባት ሚካኤል ምሕረት ይለምናል። በቅድመ ሥላሴ በጉልበቱ ሰግዶ ምስጋናን ያቀርባል የውዳሴን ነዶ። ምሕረትን ይዞ ከአምላክ ዘንድ ተላከ ለአማኑኤል ደስታን ምስራች ሰበከ። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። ችግርን አልፋለሁ ይረሳል ሐዘኔ በሕይወቴ ሰልፎች ስላለ ከጎኔ ከአምላኬ ተልኮ የታደገኝ ከሞት መጥቶ ያደርሰኛል ከሰማዩ መንግሥት። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። የአምላክ ስም በላዩ ስላለ ታትሞ ከፊቴ ይወጣል በመንገድ ቀድሞ። ያድናል ሚካኤል ጭንቀትን አርቆ የወህኒው መዝጊያ ይከፈታል አውቆ። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ልጄ ነህ ብሎኛል አባቴ እለዋለሁ። ለአምላኬ ዘመርኩኝ ሲዘምር ስላየው። አይደክምም ልሳኑ አያውቅም ዝምታ ምስጋና ምግቡ ነው ዘወትር ጠዋት ማታ። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። ስለ ሕዝቡ ልጆች የሚነሳ መልአክ አንተ ነህ ሚካኤል የመረጠ አምላክ። ዝማሬ ጸሎቴ አይሁንብኝ ከንቱ ከዕጣኑ ጭስ ጋር ይውጣልኝ በፊቱ። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። ያመሰግናል ሲያመሰግን ያልፋል። ያመሰግናል ሲያመሰግን ያልፋል። የእኛ አባት ሚካኤል የእኛ አባት ሚካኤል ምሕረት ይለምናል። ፍጹም ምልጃው ይለያል መልአኩ ሚካኤል ስለው ደስ ይለኛል።
ስለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ይለያል የካው ሚካኤል፣ ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ይለያል የካው ሚካኤል፣ ስለው ደስ ይለኛል። ና ሚካኤል ና መዳን በሌላ በማንም የለም። የምንድንበት ስም ኢየሱስ የሚለው ስም ነው። ሚካኤልን አግኝታችሁ ልጠይቁትም ይህን ነው የሚደግምላችሁ። ሚካኤል አንስቶ ገነት አያስገባህም። ገብርኤል አንስቶ ገነት አይጨምርህም። ሰይጣን መጣና እግዚአብሔር ፊት ቆመ። ምድርን ዞርኳት ተመላለስኳት አለ። ማጅላን ነበር ድሮ ስንማር ዓለምን ዞሮ አይደል? ሰይጣንም ዞሮ አለክ። ምድርን ዞርኩኝ ተመላለስኩ አለ። ስለዚህ ላይ የሚገርመኝ ኢዮብ 10 ልጆቹ ሞተውበታል አይደል? ሀብቱ ጠፍቷል፣ ንብረቱ ጠፍቷል፣ ጤናውን ጠፍቷል። ሚስቱስ ሞተች አልሞተች? ለምን ተዋት? ሚስቱን ሰይጣን ለምን ተዋት? እንደው አቃጥላ ትግደለው ብሎ ነው። ምናልባት ትዳር ያበሳጨው ሰው ካለ እውነት ነው ሊል ይችላል። ከኔ ጋር ብሎ ውስጥ የእግዚአብሔር መልአክ ብትሉ ይሻላል። በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ላይ ስለ ጻድቃን ሕይወትና ጻድቃን ስለሚገጥማቸው ነገር ዘርዝሮ ከዘመረ ካመሰገነ በኋላ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል አለ? ያድናቸዋል አለ። የማን መልአክ? የእግዚአብሔር መልአክ። የእግዚአብሔር መልአክ የሚለው ቃል በእውነት ቀላል አይደለም። በመና እኛ ቅዱስ ሚካኤልን፣ ቅዱስ ገብርኤልን በአጠቃላይ ሁሉንም መላእክት የምናከብራቸው መላእክት ስለሆኑ አይደለም። ቅዱስ ሚካኤልን እናከብረዋለን፣ ግን ሚካኤልን የምናከብረው መልአክ ስለሆነ፣ ገብርኤልን የምናከብረው ኡራኤልን የምናከብረው መልአክ ስለሆነ አይደለም። የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። መላእክት ሆነው የእግዚአብሔር ያልሆኑ አሉ የሉም? አሉ። አጋንንትና ሰራዊቱ፣ ሰይጣንና ሰራዊቱ በሙሉ መላእክት ናቸው። በተፈጥሯቸው መላእክት ናቸው። እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ሰይጣንም መልአክ ነው። አንዳንድ ሰው እንደውም በእግዚአብሔር ስራ ይገባና እንደው ምን ነው እግዚአብሔር እንደው ሰይጣንን ባይፈጥረው ኖሮ ብላችሁ አታውቁም? ብዙ ሰው ይላል እንደው እግዚአብሔር ሰይጣንን ባይፈጥረው ምን ቸገረው ይላል። እኔ አዲስ ነገር ልነግራችሁ ነው ዛሬ። እግዚአብሔር ሰይጣንን አልፈጠረውም። እሺ፣ እየሰማችሁ ነው? ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው የተቀደሰ መልአክን ነው። እግዚአብሔር የፈጠረው ሳጥናኤልን ነው። ሰይጣንን የፈጠረው ማን ነው? ራሱ ሰይጣን ነው። ራሱን ሰይጣን ያደረገ ዲያብሎስ ያደረገ ራሱ ነው እንጂ እግዚአብሔር ግን የፈጠረው ቅዱስ የሆነ መልአክን ነው። ለምሳሌ አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን እቺ ሴት የወለደችው ልጅ ነው ሌባ ነው? መልሱልኝ። ሌባ የሆነው ማን ነው? ራሱ በራሱ ተነሳሽነት ነው። ሰይጣን የሆነው ራሱ ነው። እግዚአብሔር የፈጠረው ፍጹም አድርጎ ነው። በትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት ቀን አንስቶ እስከ በደልክ ጊዜ ድረስ በመንገድ ፍጹም ነበርክ ይላል። ሊጋርድ የተቀባ ኪሩብ ነበረ፣ ቅዱስ ነበረ። ቅዱስ ሆኖ ተፈጥሮ እርኩስ የሆነው በገዛ ፈቃዱ ነው። እና እነዚህን መላእክት አለቅነታቸውን ያልጠበቁትን መላእክት፣ ለቅድስና ተጠርተው በርኩሰት የተገኙትን መላእክት
አናከብራቸውም። እኛ የምናከብረው የማንም መላእክት ነው? የእግዚአብሔርን መላእክት ነው። ሚካኤል ሚካኤል የሚያሰኘን መልአክ መሆኑ ሳይሆን የማን መልአክ መሆኑ ነው? አንዱ ባለቅኔ ምን አሉ መሰላችሁ? በቤተክርስቲያናችን ለመልአክ ይናከብሮ ለእማ አስረጸ ክንፈ በመጠነ ነው ይቆማሉ። መልአክን በቁመቱ ልክ ክንፉን ስለዘረጋ ብለን ክንፉን አይተን አናከብረውም። ለምን? ወፍና ትንኝም ምን አላቸው? አቤት ክንፍ አላቸው። ወበሲበቱ ለሰብ ይናከብሩ ቀዲሙ። ሰውንም ሽበቱን አይተን አናከብረውም። ምክንያቱም ድንጋይና እንጨትም ትንሽ ሲቆዩ ምን ያወጣሉ? ይሄ ይቅር እንኳን የመጀመሪያው ይበቃል። መልአክን ክንፉን አይተን አናከብረውም። ምክንያቱም ወፍና ትንኝም ምን አላቸው? ክንፍ አላቸው። ስለዚህ መላእክትን መላእክት እንድንላቸው ሚካኤል ሚካኤል ገብርኤል ገብርኤል እንድንል የሚያደርገን የማን መላእክት ስለሆኑ ነው? የእግዚአብሔር መላእክት ስለሆኑ ነው። እነ ቅዱስ ሚካኤል የእግዚአብሔር መላእክት ናቸው። የእግዚአብሔር ብቻ ግን አይደሉም። ይገርማቸዋል። የእኛም መላእክት ናቸው። መጽሐፍ ቅዱስ መላእክትን የእግዚአብሔር መላእክት ይላል። ልክ ነው። እግዚአብሔርም መልአኬን ወደ አንተ ልካለው ሲል እናገኘዋለን። ስለዚህ መላእክት የእግዚአብሔር መላእክት ናቸው፣ ግን የእኛም መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ምን አለ? ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። ከነዚህ ከታናናሾቹ ማለት ከህፃናቱ አንዱን እንዳትንቁ፣ ከነዳያኑ አንዱን እንዳትንቁ፣ ከድሆች አንዱን እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉና። ምኖቻቸው? መላእክቶቻቸው። ስለዚህ እያንዳንዳችን የየራሳችን ምን አለን ማለት መልአክ አለን። ስለዚህ መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የእኛም መላእክት ናቸው። ያሳደገኝ መልአክ እየተባለ ሲዘመር አልሰማችሁ? የኔ ሚካኤል የኔ ገብርኤል ብንል አዲስ ነገር አይደለም። ያዕቆብ በኦሪት ዘፍጥረት ምዕራፍ 48 ላይ የልጅ ልጆቹን ሲባርክ ምን አለ? ከልጅነቴ ጀምሮ የጠበቀኝ እግዚአብሔር ከክፉ ነገር ያዳነኝ መልአክ እነዚህን ሕፃናት ይባርካል። ከክፉ ነገር ያዳነኝ መልአክ አለ። ሚካኤልን ነው እንግዲህ የእስራኤል ጠባቂ ቅዱስ ሚካኤል ነበር። መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የማንም መላእክት ናቸው። ለእያንዳንዳችን መላእክት አሉን፣ በቀንና በሌሊት የሚጠብቁን። እንደው እግዚአብሔር እንዴት አይነት ነገር ነው ያደረገልን! አሁን ምድር ላይ ጠባቂ የሚመደብለት ሰው ምን አይነት ሰው ነው? እስቲ ንገሩ አላችሁ? ጠባቂ የሚመደብለት ሰው ምን አይነት ሰው? አይዟችሁ፣ ፖለቲካ ላናገራችሁ አይደለም። ጠባቂ የሚመደብለት ወይ ባለስልጣን ነው ወይ ባለጸጋ ነው ወይ ዝነኛ ሰው። ተራውን ሰው ጠባቂ የሚመድብለት የለም። ዝና ካለው ሀብት ካለው ግን ዞር በሉ የሚሉ ከፊት ሆነው ሰው የሚያዋክቡ ጠባቂዎች አሉ። እግዚአብሔር ግን ጠባቂ የመደበው ለባለጸጎች አይደለም። ጠባቂ የመደበው ለባለስልጣኖች ብቻ አይደለም። ታናሽ ብለን የምንንቀውን ደሃውን፣ በምግባር ኃጢአተኛውን፣ ምንም የማያውቀውን፣ የተማረውን ያልተማረውን፣ መልከ መልካሙን መልከ ጥፉን ሳይለይ በቀንና በሌሊት ከኛ ሳይለዩ የሚጠብቁት ጠባቂዎችን ሰጥቶናል። ስሙ የተመሰገነ ይሁን። እያንዳንዱ ሰው ጠባቂ መላእክት አሉት። ምመና የሌለው የለም። እንዴት እንደሚወዱን ባያችሁ። መላእክት ገና ስንጸነስ ጀምሮ ነው የሚጠብቁን። ገና በእናታችን ማህፀን እያለ ስናድግ ያሉ፣ ጽንሱ ከማህፀን እስኪወለድ ያሉ፣ ያ ልጅ አድጎ ከፍ ሲል ያሉ፣ ጽድቅም ሲሰራ ያሉ፣ ኃጢአትም ሲሰራ ያሉ። ኃጢአት ሲሰራ ያዝናሉ፣ ጽድቅ ሲሰራ ደስ ይላቸዋል። ይህንን ዓለም ጥለን ወደዛኛው ዓለም ስንሻገር ደግሞ ነፍሳችን ከስጋችን ስትለይ መጀመሪያ ቆሞ ለነፍሳችን ጠበቃ የሚሆነው ጠባቂ መልአካችን። ይገርማቸው። ቅዱስ ባስልዮስ የተባለው የቤተክርስቲያናችን አባት ለጠባቂ መልአክ የሚጸለይ ጸሎት ደርሷል። ራሱ ጠባቂ መልአኬ ሆይ እያለ በቀን ውስጥ የማደርገውን ቆመህ የምትመዘግብ ጠባቂ መልአኬ ሆይ እባክህ ራራልኝ፣ ጸልይልኝ ወደ አምላክህ እያለ ማለት ነው። እነዚህን ጠባቂዎች ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መላእክት በሁሉ ነገር ውስጥ አሉ። ክርስትናን ለመማር ክርስትናን ለማመን የሚፈልግ ሰው ሁሉ ያለ መላእክት ምንም ነገር ማድረግ አይቻልም። እውነት ለመናገር መጽሐፍ ቅዱስ የሚባለው መጽሐፍ ስታነቡት ከትንቢተ ሐጌና ከመጽሐፈ አስቴር ውጪ መላእክት የሌሉበት መጽሐፍ አታገኙም። በሁሉ ነገር ውስጥ ቅዱሳን መላእክት አሉ። መላእክት የሌሉበት ታሪክ የለም። ቤተክርስቲያን ለዚህ ነው አሁን ዛሬ መላእክት እንድናከብር እንድንዘምርላቸው የምታደርገው።
መላእክት የሌሉበት ህይወት የለም። መላእክትን የማይወድ ሰው በሰማይም ሄዶ መቸገሩ አይቀርም። ምክንያቱም እግዚአብሔር ቢረዳን በመንግስተ ሰማያት የምንኖረው ከነማን ጋር ነው? እዚህ መላእክት ስማቸው ሲጠራ የሚናደድ ሰው የትኛው ገነት ሊገባ ነው? እግዚአብሔር ያሳያል። ከመላእክት ጋር እንኖራለን ብለን ነው ተስፋ የምናደርገው። ዘምሮ ደስ ስላሰኘን ዘማሪ ራሱ ስንመርቅ ምንድነው የምንለው? ዝማሬ መላእክትን ተመልከቱ። የሁላችን ህልም ይሄ ነው። ዝማሬ መላእክትን መስማት፣ ከነሱ ጋር መኖር ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ህብረት ደርሳችኋል ያለው ይሄንን ነው። ስለዚህ መላእክት የሌሉበት ክርስትና የለም። ክርስቶስ ደግሞ ምድር ላይ ከመጣበት ሰዓት አንስቶ ወደ ሰማይ እስካረገበት ጊዜ ድረስ መላእክት አብረውት ነበሩ። ጌታችን ሲወለድ ሌሊቱን ሙሉ ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ተመልከቱ። አሁን እውነት መላእክት ምቀኝነት እንደሌለባቸውም የሚያሳየው ነው። አሁን ጌታ አምላክ ሲሆነበት ቀን እኮ ሰው አምላክ የሆነበት ቀን ነው። ከነሱ ይልቅ እኛን የከበር ነው። ግን እንዴት ሰው ከኛ በላይ ይሆናል ብለው አልተከፉ። በሰው መዳን ደስ ብሏቸው ሌሊቱን ሙሉ ሲዘምሩ አደሩ። ይገርማቸዋል። ስብሐት ለእግዚአብሔር በሰማያት፣ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም አሉ። ያው የሰላም ችግር ያለው ምድር ላይ አይደለ? በምድር ሰላም፣ በሰማይ ምስጋና ይሁን ብለው ሌሊቱን ሙሉ ሲዘምሩ በሰው መዳን ሲደሰቱ ያደሩ ወዳጆቻችን ናቸው መላእክት። ሌላውም ምክንያት ደግሞ ደስ ያላቸው አይተውት የማያውቁትን አምላክ ያዩትን በእውነት ሰው ሆኖ ከመቤታችን በተወለደ ጊዜ እግዚአብሔርን መላእክት አያዩትም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል እንዳለ ቅዱስ ጳውሎስ። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው በሁለቱ እየበረሩ ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ መላእክት። አይተውት ግን አያውቁም። አይተውት የማያውቁትን አምላክ መቼ ነው ያዩት? በስጋ ሲገለጥ በቤተልሔም በግዕዘ ሕፃናት በኤፍራታ ሲያለቅስ ያን ጊዜ አይተውት የማያውቁትን አምላክ አዩት። ቅዱስ ጳውሎስ እንዳለ ለክርስትና ልጁ ለጢሞቴዎስ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። ማንን የመምሰል ምስጢር አላችሁ? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ይላል። ለነማን የታየ? በስጋ ሲገለጥን የታያቸው፣ ከዛ በፊት አላዩትም ማለት። ስለዚህ ቅዱሳን መላእክት ነው በልደቱ ነበሩ። ጌታችን 40 ቀን 40 ሌሊት ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ሲያደርግም መላእክት ቀርበው አገለገሉት ነው የሚለው። እነማ ቀርበው አገለገሉት? መላእክት ቀርበው። ስለዚህ መላእክት የሌሉበት ያላገለገሉ ክርስቶስ አናውቅም እኛ። ከክርስቶስ ጋር ሁልጊዜም ቅዱሳን መላእክት አሉ። ዓርብ ዕለትም ሲሰቀል ቅዱሳን መላእክት በዚያን ቀን ነበሩ። በነገራችን ላይ ለመላእክት ክርስቶስ የተሰቀለበት ጊዜ ማለት በጣም የጭንቅ ቀን ነበረ። ገና ከመሰቀሉ ከአንድ ቀን በፊት ሐሙስ ዕለት በዚያ በጌቴሴማኒ ጸልይ ነበረ። ጌታችን ሲጸልይ በጣም ተጨንቆ ነበር የሚጸልየው። ላብ ይወጣው ነበረ፣ ወዙ እንደ ደም ሆነ ይላል። እንደውም የሕክምና ሰዎች ምን ይላሉ? አንድ ሰው በጣም ከመጠን በላይ ሲጨነቅ ላብ ይወጣዋል፣ ላቡ ይበዛል። እና ጭንቀቱ ግን ከልክ ካለፈ ከላቡ ጋር ደም ሊወጣው ይችላል ይላሉ ሐኪሞቹ። ሄማቶድሮሲስ የሚባል አንድ የሕክምና እንትናል። እና ክርስቶስ ማንም ያልተጨነቀውን ጭንቀት ነው ለእኛ የተጨነቀው፣ ከላቡ ጋር ደም እስኪወጣው ድረስ ማለት ነው። በዛ ጭንቀት ላይ ያለ የሚያበረታው መልአክ ታየው ይላል። እስቲ በሉ የሚያበረታው ማንን የሚያበረታው? አይሰማም። ክርስቶስን የሚያበረታው መልአክ ምን ማለት ነው? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ምን ማለትህ ነው ሉቃስ ወይ ወንጌላዊ ወይ አንተ ሐኪም ምን ማለት ፈልገ ነው? ክርስቶስን መልአክ እንዴት ሊያበረታው ይችላል? የአምላክነቱ ኃይል ከመልአኩ ኃይል አንሶ ነው ወይ? እንዴት መልአክ ክርስቶስን ሊያበረታው ይችላል? አንተ ሐኪም ሉቃስ ወይ እባክህ ተርጉምልኝ፣ ይህ ንግግር አቁስሎኛልና ሐኪም ነህና አንተ አክመኝ ይላል አባ ጊዮርጊስ። ከዛ ራሱ ይተረጉመዋል። የሚያበረታው መልአክ ታየው ማለት መላእክት በፊቱ ቆመው ለከ ኃይል ክብር ወስብሐት፣ ለአንተ ኃይል ክብር ምስጋና ይገባሃል እያሉ ሰገዱለት ማለት ነው ይላል። አሁን በሰሙነ ሕማማት ስንሰግድ ትዝ ይላችኋል? ከኔ ጋር ናችሁ? ለከ ኃይል ክብር ወስብሐት እያልን ነው የምንሰግደው አይደለ?
አማኑኤል አምላኬ ለከ ኃይል። ይህንን ስግደት ከማን ያመጣ ነው? ከመላእክት ነው። በፊቱ ቆመው ላንተ ኃይል፣ ክብር፣ ምስጋና ይገባል ይሉት ነበር። በዕለተ ዓርብ ደግሞ በተሰቀለ ጊዜ ሌሊት አባቶቻችን በማይሌቱ ሲሉት እንደሰማችሁት ሚካኤል አርመመ ወገብርኤል ተደመ፣ ሚካኤል ዝም አለ ገብርኤል ተገረመ እንዳሉት መላእክት ክርስቶስ የተሰቀለበት ቀን የጭንቀታቸው ቀን ነበር። ይገርማቸዋል። ምክንያቱም እነሱ ቅዱስ 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 እያሉ ፊቱ ለመቆም ፈርተው በክንፎቻቸው ፊታቸውን የሚሸፍኑለት አምላክ ፊቱን በጥፊ ሲመታ አይተዋል። ምራቅ ሲተፋበት አይተዋል። በበትር ጭንቅላቱን ሲመታ ራሱን ሲመታ አይተዋል። ይህን ባዩ ጊዜ ተንቀጠቀጡ ይላል። ኪሩቤል ሱራፌል ዙፋኑን እንደተሸከሙ ተርበተበቱ። ሊያዩት የማይቻላቸው አምላክ ላይ ፊቱ ላይ ሲተፋበት ከማየት በላይ ምን ከባድ ነገር አለ? መላእክት ተጨነቁ። ምንም እንዳያደርጉ ቸርነቱ ከለከላቸው። ቅዱስ ገብርኤል ሰይፉን እስኪጥል ድረስ፣ ሰይፉን እስኪወረውር ድረስ። አንድ ንጉሥ አሁን ሲሰደብ ወታደሮች ቆመው ሲያዩ እንዴት እንደሚሆኑ ታውቃላችሁ። መላእክትን ግን አልፈቀደላቸው። እንኳን መላእክቱን ቀርቶ ቅዱስ ጴጥሮስ ራሱ ሰይፍ አንስቶ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆርጦት ነበር አይደል? እየሰማችሁ ነው? ጆሮው ሲቆረጥ ጌታ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፍህን ወደ ሰገባው ምን በል መልስ። ውጊያ ብፈልግ ኖሮ አለ አሁን አባቴን እንድለምን ከ12 ጭፍሮች የሚበዙ መላእክትን ሊልክልኝ እንደሚችል አታውቅምን አለ። 12 ጭፍሮች የተባሉት 12ቱ ነገደ መላእክት፣ መላእክተ ጽልመት ናት። ከነሱ መሃል አንዱን አምጥቼ ተዋጋ ብለው ያጠፋቸዋል እኮ። ነገር ግን ሰይፍን የሚያነሱ በሰይፍ ምን ይላሉ? ይጠፋሉ። ስለዚህ መላእክት ያን ቀን ተከልክለው ነበረ። እርቃኑን ሲሰቀል ግን መቋቋም አልቻሉ። ምን አደረጉ? በክንፋቸው አለበሱት። ቅዳሴ ላይ ቅድም አልሰማችሁ? ወይኬልልዎ ሲሉ አልሰማችሁ? ስጋው ወደሙ ለመድኃኔዓለም በክንፋቸው የክርስቶስን ስጋውና ደሙን ሸፈኑት ይላል። ስለዚህ ቅዱሳን መላእክት ዓርብ ዕለት አብረው ነበሩ። ከሞት ሲነሳም በመቃብሩ ግራና ቀኝ የቆሙት ቅዱሳን መላእክት ናቸው። ሲያርግ ደግሞ እየዘመሩ የተቀበሉት እነሱ ናቸው። ቅዱስ ገብርኤል እዚህ መጥቶ እመቤታችንን ልትወልድ ስትል እንዳበሰራት ጌታ ሊያርግ ሲል ደግሞ ወደ ሰማይ ወጣ ይላል ቅዱስ ያሬድ። ገብርኤል ሰማይ ላይ ወጣና ጮኸ እንዲህ እያለ የማርያምን ስጋ ለብሶ የአምላክ ልጅ እየመጣ ነውና ውጡ ተቀበሉ አላቸው ይላል። መኳንንት ደጆቻችሁን ክፈቱ የክብር ንጉሥ ይግባ አለ። ለክብር ንጉሥ ለእግዚአብሔር ደጆቻቸውን ደመናውን ከፍተው መላእክት እልል እያሉ በእርገቱ ዕለት አመስግነውታል። መላእክት የሌሉበት ክርስትና የለም ምዕመናን። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉት ክርስቶስ የለም። የሚገርማችሁ ሐዋርያትም ለአገልግሎት ሲሰማሩ የሚያሰማሯቸው መላእክት ነበሩ። ሲታሰሩ እስር ቤት ገብተው እያወጡ፣ ሲተኙ ተነስ እያሉ እየቀሰቀሱ። እኔ ከሁሉ የሚገርመኝ የመጀመሪያዎቹ ክርስቲያኖች ከመላእክት ጋር በጣም ቅርበት እንደነበራቸው የሚያሳይ አንድ ነገር ልንገራችሁ። ቅዱስ ጴጥሮስ ታስሮ ነበረ፣ በእስር ቤት ታስሮ። በዚያን ዘመን የነበሩ ደቀ መዛሙርት እና ሐዋርያት ክርስቲያኖች በአንድ ቤት ውስጥ ቁጭ ብለው በማታ አዝነው ተክዘው ቁጭ ብለው ያወራሉ። እንደው ጴጥሮስ ታሰረ፣ በቃ እንደው ይገሉት ይሆን፣ መቼ ፈታ ይሆን እያሉ እያወሩ እያለ እኩለ ሌሊት ሆነ። ሌሊት ላይ ግን ሳያስቡት በሩ በኃይል ተንኳኳ። በሩ ሲንኳኳ አንዲት አገልጋይ ነበረች እዚያ ቤት፣ ሮዴ ትባላለች። ሐዋርያት ሥራ የተጻፈ ታሪክ ነው የምነግራችሁ። በሩ ሲንኳኳ ሂጂና ክፈች አሏት። ሄዳ ከፈተች። ስትከፍት ቅዱስ ጴጥሮስ ቆሟል። ጴጥሮስ ያለው የት ነው ብያችኋል? ቆሟል ጴጥሮስ። ደነገጠችና ዘጋችበት። መልሳ በሩ የምታደርገውን አታማ ዘጋችበትና ተመልሳ ወደ ሐዋርያቱ መጣች። ምን ነው ማን ነው ያንኳኳው አሏት። ጴጥሮስ ነው፣ ጴጥሮስ ቆሟል አለች። ሳቁባት። እንዴ ጴጥሮስ ታስሯል እኮ። የለም እኮ ባይሆን መልአክ ይሆናል አሏት ይላል። ምን ይሆናል? አሁን እስቲ እኛ ሌሊት በራችን ቢንኳኳ ማን ይሆናል ብላችሁ ነው የምትገምቱት? የመጀመሪያው ሌባ ነው አይደል? ወይ ሌባ ነው ወይ ፖሊስ ነው አይደል? መቼስ ደግሞ ስደት ላይ ያላችሁ ሰዎች በቃ አንድ ዘመድ ሞቶ ነው በቃ ሊያረዱኝ ነው ማለት ነው ብለን
ነጠላችንን እንደምንፈልገው መልአክ ይሆናል ብሎ ቢገምት ግን የለም። የመጀመሪያዎቹ ክርስቲያኖች ግን በር ሲንኳኳ እንኳን መልአክ ሊሆን ይችላል ብለው ያስቡ ነበር። በእውነት የመላእክቱን ምልጃ ተራዳይነት በሁላችን ልብ ይሳልብን። ለካ ክርስቲያን ከመላእክት ጋር እንደዚህ የተሳሰረ ህይወት ነበረው። ለካ ሐዋርያት መልአክ ሲሉ ነው የኖሩት። አብረዋቸው ነበሩ፣ አብረው ሲያገለግሉ ነው የኖሩት። ስለዚህ ቅዱሳን መላእክት በክርስትና ውስጥ በጣም ትልቅ ቦታ አላቸው። ዳግም ሊፈርድ ሲመጣ ከአእላፋት መላእክቱ ጋር ነው የሚመጣው። ክርስቶስ አብሮ ነው የሚመጣው። መቼም ከመላእክት ተለይቶ አያውቅም። ስለዚህ ነገረ መላእክት ከክርስቶስ የተለየ ጉዳይ አይደለም። በእውነት ስለ መላእክት ብዙ መማር ይገባል። ጥቂት ነገሮች ልንገራችሁ። መቼስ አሁን ስለ መላእክት መማር ሲባል የምናውቀው በጣም ትንሽ ነገር ነው። መቼስ ካለማወቅ ስለሚሻል ነው እንጂ መላእክት በጣም ብዙ ናቸው። የምናውቃቸው ግን 100 አይሞሉም። በስም እንኳን የምናውቃቸው በጣም ትንሽ ናቸው። ግን ወንድሞቻችን ስለሆኑ ታላቅ ወንድሞቻችን ከኛ ቀድመው የተፈጠሩ እኛ ስንፈጠር ደስ እያላቸው እልል እያሉ እግዚአብሔርን ሲያመሰግኑ የነበሩ ናቸው መላእክት። በመጽሐፈ ኢዮብ ምዕራፍ 33 ላይ የእግዚአብሔር ልጆች እልል ሲሉ ነበር ይላል። መላእክት ሰው ሲፈጠር ደስ እያላቸው እልል እያሉ ነበር። ከኔ ጋር ናችሁ? እስቲ አንዴ እልል በሉ። የተኛም ካለ ይቀሰቀሳል። አንዴ ድገሙት፣ ግድ የላችሁ። ቅዱሳን መላእክት ታላቅ ወንድሞቻችን ናቸው። መላእክትን በመጀመሪያው ሰዓተ ሌሊት ነው እግዚአብሔር የፈጠራቸው። መጽሐፍ ቅዱስ መላእክት በዚህ ሰዓት ተፈጠሩ አይልም፣ ግን በምስጢር ነግሮናል። ኦሪት ዘፍጥረትን ስትገልጡት ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርም ባዶ ነበረች ይላል። ምድር ምን ነበረች? ሰማይስ ባዶ አልነበረችም። ለምን? እነማን ስላሉ? መላእክት ስላሉ። በምስጢር ገና ሲጀምር መጽሐፍ ቅዱስ መላእክቱን ያነሳቸዋል። መላእክት ብዙ ናቸው ምዕመናን፣ በጣም ብዙ ናቸው። ቁጥራቸውን ማወቅ ከፈለጋችሁ እኔ ዛሬ ቀላል ሂሳብ ላስተምራችሁ። የመጀመሪያው ሰው ማን ነው? እግዚአብሔር የፈጠረው የመጀመሪያ ሰው ማን ነው? አዳም። ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? የሞቱ ሰዎች ሁሉ አሁን ቢነሱ ከሞት ቢነሱ፣ አሁን ደግሞ ዓለም ላይ በህይወት ያለነው ሰዎች ስንት ነን? ስንት ገባ ነው ቁጥራችን? ስንት ቢሊዮን ገባ? 8 ገባ። 8 ቢሊዮን እንበልና 8 ቢሊዮን ሰው አሁን ቢቆም ተነሱ ተብሎ ሁሉም ሰው 8 ቢሊዮን ቢቆም፣ ከዚህ በኋላ እስከ ዳግም ምጽአት ደግሞ የሚወለድ ሰው አለ አይደል? የሚፈጠር እነሱ አሁን ቢወለዱ ከአዳም አንስቶ አሁን ያለነው ከእንደገና ከዚህ በኋላ የሚፈጠረው ሁሉም ቢሰበሰብ ለእያንዳንዱ ሰው በራሱ ፀጉር ልክ መላክ ይደርሰዋል። ይገርማቸው በምኑ ልክ። ስለዚህ የመላእክትን ቁጥር ማወቅ ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁን ነው? ፀጉር። የተላጨ ተገላገለ መሰለኝ። አይ እሱ በቀዳዳውም ቢሆን ይሰጠዋል፣ ችግር የለውም፣ አይቀርልም። መላእክት ይህን ያህል ብዙ ናቸው። ወይም ደግሞ ዓለም ከተፈጠረ አንስቶ እስካሁን ድረስ የዘነበው ዝናብ፣ ዓለም ከተፈጠረ አንስቶ እስካሁን የዘነበው ጠብ ያለው እያንዳንዱ ጠብታው ቢቆጠር መላእክት ከዛ በላይ ናቸው። ምን ያደርግልናል? አሁን አንዳንድ ሰው ይህን ሲሰማ እኔ አሁን ስንት የኑሮ ሀሳብ አለብኝ፣ መላእክት በዙ አነሱ፣ እኔ ምን አገባ የሚል ሰዋል። እነዚህ ሁሉ መላእክት ከማን ጋር ናቸው? ምዕመናን እግዚአብሔር የተመሰገነ ይሆን። አመስግኑት በእውነት። እነዚህ ሁሉ ከኛ ጋር ናቸው። ሰው እኮ የሰው ዘመድ አለኝ ብሎ እኮ ይኩራራል አይደል? ወንድሞቼ ብዙ ናቸው፣ አጎቶቼ ብዙ ናቸው ይላል። እልፍ አእላፋት መላእክት ከኛ ጋር ናቸው። ምዕመናን ከኛ ጋር ያሉት ከነሱ ጋር ካሉት ምን ይላል? ይበልጣሉ ከሚል በላይ ምን ትምክህት አለ በእውነት። እነዚህን ሁሉ ጠባቂዎች ሰጥቶናል። ረቂቃን ናቸው መላእክት በተፈጥሯቸው። አይጨበጡም፣ አይዳሰሱም፣ አይታዩም። ፈጣኖች ናቸው መላእክት፣ ፈጥነው የሚደርሱ ናቸው። አባቶቻችን ርቀታቸውን ሲገልጹ ከእሳት ከነፋስ ከውሃ ያነጻጽራሉ። ከውሃ እሳት ይረቃል፣ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከሰው ነፍስ ደግሞ መላእክት ይረቃሉ። ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው። ርቀታቸው በጣም የሚገርም ነገር ልንገራችሁ። ለምሳሌ አሁን እኛ ጠባብ መንገድ ላይ ስንሄድ ብንገናኝ ሁለት ሰዎች፣ አንደኛው ሰውዬ ለሌላው ሰውዬ መንገድ ይለቅና አሳልፈኝ ብሎ ያሳልፈዋል አይደለም? ነው አይደለም? ሚካኤል እና ገብርኤል ግን ጠባብ መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለውም። አክሲማሮስ የተባለ መጽሐፍ አለ፣ ሄክሳሜሮን የሚባል ቅዱስ ባስልዮስ የጻፈው። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል እና ገብርኤል ቢገናኙ
ሚካኤል በገብርኤል ውስጥ አልፎ መሄድ ይችላል። ይህን ያህል ረቂቃን ናቸው። መንገድ እንኳን አያቋርጡም ፍጥነታቸው። ለምሳሌ አሁን ዛሬ እዚህ ቤተክርስቲያን ለማይሌትም ለቅዳሴም ለንግስም መታችኋል። ስትመጡ ከቤታችሁ አንስቶ እዚህ ድረስ ነድታችሁ በመኪና ነው የመጣችሁት አይደል? ከቤት አንስቶ እዚህ ያለውን መንገድ አቋርጣችሁ ነው የመጣችሁት። መመለስ ስትፈልጉ ደግሞ ከቤተ ክርስቲያኑ አንስቶ እስከ ቤት ድረስ ያለውን መንገድ ምን አድርጋችሁ አቋርጣችሁ። እስቲ አንድ ጊዜ አሁን በሐሳባችሁ ቤታችሁ ተመለሱ። ኦሬዲ ሄዳችኋል እንዴ? በሐሳባችሁ መሄድ ይቻላል አይቻልም? መጀመሪያ ፓርኪንግ ነው የምትሄዱት አይደል? ከዛ መኪና አስነስታችሁ ከዛ ጂፒኤስ ሞል ነው የምትሄዱት። በሐሳብ ቤት መመለስ ይቻላል አይቻልም? በምን ያህል ደቂቃ? በቅጽበት። ኧረ አገር ቤት የሄደ ሰው የለም። አሁን ብዙ ሰው እርግጠኛ ነኝ እኔን ትምህርት ሳልጨርስ አገር ቤት ደርሶ ጉዳይ ፈጽሞ የመጣ ሰው ይኖራል። በሐሳባችን ፈጥነን የፈለግነው ቦታ መድረስ እንችላለን አንችልም? መላእክት የሚፈጥኑት የእኛን ሐሳብ ያህል ነው። ይገርማቸዋል። ሚካኤል ድረስልኝ ብለህ አንተ ስትጠራው ገና ሚካኤል የሚለውን ስም ሳትጨርስ ገና ሚ ስትል አጠገብ መጥቶ መልአኩ ይረዳል። ሁላችንንም ይረዳል ቅዱስ ሚካኤል። እንደዚህ አይነት ፈጣኖች ናቸው። መሆኑ ፈጣን ናቸው። ይህን በምን አወቅን? በመጽሐፍ ቅዱስ ነው። ከየት እናመጣዋለን? ትንቢተ ኢሳይያስ ምዕራፍ 6 ላይ መላእክት ቅዱስ ቅዱስ እያሉ እግዚአብሔርን ሲያመሰግኑ አያቸው። ነቢዩ ኢሳይያስ አያቸውና ጨነቀው። ወዮልኝ ዓይኔ እግዚአብሔርን አይቷልና ወዮልኝ ከንፈሬ የረከሰብኝ ኃጢአተኛ ሰው ነኝ አለ። ከራሱ ጋር ነው የሚነጋገረው። ይህን ንግግር ተናግሮ ሳይጨርስ ቅዱስ 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 ከሚሉት መላእክት መካከል ከሱራፌል ነገድ አንዱ ሱራፊ የተባለው መልአክ በሮ መጥቶ ፍም አመጣና በጉጠት ይዞ ከንፈሩን ተቆሰለትና ኃጢአት ተወገደችልህ አለው ይላል። የሁላችንም ኃጢአት ያስወግድልህ። ኃጢአት ምን አለችልህ? ተወገደችልህ። ገና እኮ ጸልዮ አልጨረሰም። መልአክህን ልከህ ከንፈሬን አጽዳልኝ አላለውም። ተናግሮ ሳይጨርስ መልአኩ መጥቶ ኃጢአት ተሰረየችልህ አለው። በእውነት የሁላችን ኃጢአት ተሰረየችልህ ይበሉን። መላእክት ኃጢአትን ተሰረየ ማለት ተሰረየልሃል ማለት ይችላሉ። ይቅር አለ ማለትም ይችላሉ። በነገራችን እግዚአብሔር እንዳለ ዘጸአት 23:20 ላይ በመንገድ ይጠብቅህ ዘንድ ወዳዘጋጀውልህ ስፍራ ያስገባህ ዘንድ እኔ መልአኬን በፊትህ እልካለሁ ይላል። ከዛስ በፊቱ ተጠንቀቁ ቃሉንም አድምጡ። ማን ነው እየተናገረ ያለው? እግዚአብሔር። በፊቱ ተጠንቀቁ በመልአኩ ፊት ማለት ነው። ቃሉንም አድምጡ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት ይላል። ምን እንዳትሉት? ስሜ በእርሱ ስለሆነ። ሚካኤል ምስለ ስመ ልዑል ዘተሳተፈ እያልን ነው ያደረው። ሚካኤል፣ ገብርኤል፣ ኤል የእግዚአብሔር ስም ነው አይደለ? ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ቅዱስ ሚካኤልን ከማስመረር ይሰውረን እግዚአብሔር። ይቅር አለ ማለት ይችላሉ። ኃጢአት ተሰረየችልህ ማለት ይችላሉ። ግን ፈጣኖች ናቸው። ቀድመው ፈጥነው ገና ጸልየን ሳንጨርስ ፈጥነው ይደርሱልናል። አሁን አንዳንድ ሰው አሁን ዛሬ የሚካኤልን በዓል እዚህ እያከበረ ነው። በዕለቱ አሁን ሲከበር የሚካኤል በዓል ብዙ ቦታ ይከበራል አይደል? ደከማችሁ መሰለኝ። ብዙ ቦታ ይከበራል አይከበርም? አሜሪካን ሀገር ይከበራል፣ ኢትዮጵያ ይከበራል፣ አረብ ሀገር ይከበራል። ቅዱስ ሚካኤል የዓመቱ በዓል ቀን የት ነው የሚሄደው? ቅዱስ ሚካኤል አንዳንድ ሰው ይጨንቀዋል። እንደው ለሚካኤል ይጠበዋል። እንደው ሚካኤል እንዴት ያዳርሰው ይሆን ብሎ ማለት ሊቀ ጳጳስ አደረጋችሁት። እንዴት ነው? አንዳንድ ሰው ይጨንቀዋል። በሁሉ የሞላ ነው ወይ ሚካኤል? እዛም ሆነ ስጠራው እዚህም ሆነ ስጠራው እንዴት ሁሉም ጋር መድረስ ይችላል ይላል። እኔ መልሱን ከመንገሬ በፊት እኔ አንድ ነገር በጣም የሚያሳዝን ነገር ልንገራቸው። ይህን ጥያቄ ሰዎች ለሰይጣን ሲሆን አያነሱት። እየሰማችሁ ነው? ለምሳሌ አሜሪካን ሀገር ያለ ሰው ኃጢአት ሲሰራ የሚፈትነው ማን ነው? አቤት ኢትዮጵያ ያለውስ? አረብ ሀገር ያለውንስ? ሰይጣን በሁሉ ቦታ አለ። ለሰይጣን ሲሆን ሰዎች ጥያቄ ጠይቁ። ሰይጣን ፈተነኝ ይላሉ በየሀገሩ። ሚካኤል ረዳኝ ስትል ግን ሚካኤል በሁሉ ቦታ ነው ወይ ይሏል። እንዴ ሚካኤል ከሰይጣን ያንሳል? የተቀደሰው መልአክ ከሰይጣን ያንሳል? ግን በእውነት አሁን እንደው የመልአኩን እናቆየውና አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር ዓለም ላይ ሁሉ ያለ ሰው ሊያየው ይችላል አይችልም? ይቻላል አይቻልም? በምን? አቤት በኢንተርኔት። ይህን ኢንተርኔት የሰራው ማን ነው?
እግዚአብሔር እንዳትሉ በደንበዳፋችሁ። ይህን ኢንተርኔት የሰራው ማን ነው? ሰው የሰራው ኢንተርኔት ዓለም ላይ ሁሉ መድረስ ችሏል። እግዚአብሔር የሰራው ቅዱስ ሚካኤል ዓለም ላይ መድረስ ይችላል አይችልም? ይችላል። እንዴት ነው ራሳችንን የምናየው? እግዚአብሔር አቅቶት ነው? እግዚአብሔር የሰራቸው መላእክት በሁሉ የሞሉ ናቸው ወይ አላልንም? እኛ ብለን አናውቅ። በሁሉ ምሉ የሆነ ማብቻ ነው። በመለኮቱ በሁሉ ምሉ የሆነ እግዚአብሔር ነው። መላእክት በተፈጥሯቸው በቦታ ይወሰናሉ። ለዚህ ነው የመላእክት ከተማ ኢዮር ራማ ኤረር ብለን የምንቆጥረው። ለዛ በሁሉ የሞሉ አይደሉም። ነገር ግን በረድኤት ምሉዓን ናቸው፣ በጸጋ ምሉዓን ናቸው። እዚህ ሆነው እዛ ሆነው እዚህ የሚደረገውን ነገር መርዳት ማወቅ ይችላሉ አይችሉም? ቅድም አሁን ወደ ርዕሴ መጣው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የማን መልአክ? አሁን የእግዚአብሔር መልአክ ሲል ብዙ ነው አንድ ነው? አማርኛ እንደጠፋችሁ ገብቶኛል። እኔ እንኳን አሁን መጥቼ ራሱ የተወሰነ አማርኛ እየጠፋኝ ነው በአንድ ወሬ። እስቲ አሁን በደንብ አስተውሉና መልሱ። የእግዚአብሔር መልአክ ሲል ብዙ ነው አንድ ነው? መልአክ ሲል የእግዚአብሔር መልአክ በሉ እስኪ ስንት ነው? በሚፈሩት ሰዎች ዙሪያ ይላል። ምን በሚሉት? ማንን የሚፈሩት? እግዚአብሔር። መልአኩን ቢሉ ያው እግዚአብሔርን ካልፈሩ አይሆንም። ስለዚህ በሚፈሩት ሰዎች ዙሪያ ሲል የሚፈሩት ሰዎች ብዙ ናቸው ወይስ አንድ ናቸው? የት ነው የሚኖሩት? ተሰብስበው አንድ ቦታ ነው የሚኖሩት? አይደለም። በዓለም ሁሉ ነው አይደለም? አንዱ መልአክ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ የት ባሉት? በዓለም ሁሉ በተበተኑ ዙሪያ ምን ይላል? ይሰፍራል። እግዚአብሔር ያሳያል። እኛ ሰፈረ የምንለው ሰራዊት ነው አይደለም? አንዱ ሚካኤል አንዱ ገብርኤል ይሰፍራል። ምን ይላቸዋል? ያድናቸዋል። በሌላ ጥቅስ ልድገምላችሁ። የዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር አበራች ይላል። መልአኩ አንድ ነው፣ ብቻውን ምድርን አበራ። ፀሐይ እንኳን በፈረቃ ነው የምታበራው። ሚካኤል ግን ብቻውን ዓለምን ማብራት ይችላል። በሁሉ የሞላ ነው ወይ? አይደለም። እንዴት ማብራት ቻለ ካላችሁ፣ እቺ መሬት የምትባለው ፕላኔት እኮ እኛ እንደምናስበው ትልቅ አይደለች። ለሚካኤል እኮ ኳስ ማለት ነች። እግሩ ስር የሚያስቀምጣ ኳስ ማለት። ቅዱስ አምብሮስ የተባለ ሊቅ መላእክት በዚህ ናቸው በዛ ናቸው የምትለው የአንድ መልአክ ቁመቱ ስንት ነው? ምን ታውቃለህ ይላል። ታውቃላችሁ? ቁመቱን ወርዱን የታውቀ ነው። ረቂቃን ናቸው። ስለዚህ በሁሉ ባይሞሉም እቺ ምድር ለተባለችው ትንሿ ነገር ስለማያንሱ መላእክት በያለንበት ሁሉ ደርሰው ያገለግሉናል። በእውነት የመላእክቱን እርዳታ አይለይብን አምላካችን። የመጨረሻ አንድ ነገር ልበልና አበቃለሁ። የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። አልተሰማኝም። መላእክት ምን ይላሉ? መላእክት ምን ይላሉ? ይሰፍራሉ። ምን ይላሉ? ከዛ መላእክት ያድናሉ። ምን ማለት ነው ያድናሉ ማለት? መላእክት ያድናሉ ማለት ያው ያድናሉ ማለት ነው። ሌላ ምንም ትርጉም የለውም። አንዳንድ ሰው ይጨንቀዋል። ያድናሉ ሲባል የእግዚአብሔርን ቦታ የወሰዱ የሚመስለው ሰዋል። ሚካኤል፣ ገብርኤል፣ ጻድቃን፣ ሰማዕታት ሲከበሩ የክርስቶስ ቦታ የተወሰደ ይመስለዋል። እስቲ ልንገራችሁ፣ አሁን እዚህ ያለነው በሙሉ ጧፍ ብናበራ፣ መላው አሜሪካ ሀገር ውስጥ ያለው ህዝብ ሁሉ ጧፍ ቢያበራ፣ ኧረ የዓለም ህዝብ ሁሉ ጧፍ ቢያበራ የዚችን ፀሐይ ብርሃን መሸፈን ይችላል? አይችልም። የቅዱሳን ክብር እኮ እንደ ጧፍ ነው ምመና። የቅዱሳን ክብር እንደ ኮከብ ነው። ከዋክብት ቢንጎገቦጉ ፀሐይን መሸፈን ይችላሉ? አይችሉም። ቅዱስ ጳውሎስ ምን ብሏል? የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። ከአንዱ ኮከብ ክብር የሌላው ኮከብ ክብር ምን ይላል? ይበልጣል። የቅዱሳን ክብር ሌላ ነው፣ የክርስቶስ ክብር ደግሞ ሌላ ነው። የእሱ ክብር የቅዱሳን ክብር የሚሸፍነው አይነት አይደለም። ሚካኤል ሲዘመርለት ክርስቶስ የተሸፈነ ከመሰለ አንተ ክርስቶስን አላወቀው። የክርስቶስ ክብር በሚካኤል ክብር ሊሸፈን የሚችል አይደለም። ያድናሉ ወይ? አዎ ያድናሉ። ከምን? ይሄን ልንገራችሁ እናበቃለሁ። አሁን አንድ ሰው መጥቶ እስቲ ድናችኋል ወይስ አልዳናችሁም ቢላችሁ ምን ትላላችሁ? ድናችኋል አልዳናችሁም? እንደው ከምን አይባልም። እንደው ዝም ብሎ ድኛለሁ አለ። አሁን እዚህ በመግባታችሁ ውጭ ካለው ፀሐይ ድናችኋል አልዳናችሁም? ስለዚህ አንድ ሰው ድናል ሲባል ከምን በሉ ዝም ብላችሁ ድኛለሁ አትበሉ።
ለምሳሌ አሁን ሆስፒታል ሄጄ የታመመ ሰውዬ ድናሃል ብለው ምንድነው የሚለኝ? ለምን ትቀልድብኛለህ? ብድንማ ሆስፒታል ምን እሰራለሁ ይላል አይደል? ስለዚህ ሰውዬ መዳን ከበሽታው ነው። መጽሐፍ ቅዱስ ዳነች ሲል የሚያወራው ስለ 3 ነገር ነው። አንደኛው ክርስቶስ በመስቀል ላይ ያዳነን ማዳን፣ መድኃኔ ዓለም የዓለም መድኃኒት የሆነ ክርስቶስ ያዳነን ማዳን ነው። በዚህ መዳን ድናችኋል አልዳናችሁ? መልሱልኝ። ድነናል። በዚህ እርግጠኞች ነን። በሰው ልጅ ላይ ከወደቀው መርገም፣ ከባህሪ ጉስቁልና፣ በርደተ መቃብር ላይ ርደተ ሲኦል፣ መቃብር በመውረድ ላይ ሲኦል መውረድ ማለት ይህንን ከነበረብን እርግማን ሁሉ በመስቀል ላይ ዋጅቶናል፣ አድኖናል። በዚህ መዳን ድናችኋል አልዳናችሁ? ድነናል። ሁለተኛ መጽሐፍ ቅዱስ ላይ ዳነች የሚለው ከበሽታ ከችግር ከህመም ነው። ለምሳሌ አንቺ ሴት እምነትሽ አድኖሻል ማለት ትጸድቂያለሽ ማለት ነው አይደለም። እምነትሽ ደም ይፈስሽ ነበር፣ ደሙን ጨርቁን ብነካ ድናለሁ ብለሽ ያመንሽው እምነትሽ ከሚፈስሽ ደም ምን ብሎሻል? አድኖሻል። ትዝ ይላችኋል። ያቺ ሴት መጣችና የጌታን የቀሚሱን ጫፍ ምን አረገችው? ነካችው። ጨርቁን ብነካ ድናለሁ አለች። ዳነች አልዳነች? ድናለች። ሰው እንደየእምነቱ ነው የሚድነው አይደለም። አንዳንድ ሰዎች ክርስቶስ ነክቶኝ ነው የምድነው ብለው ጌታ ሆይ ናና ዳሰን አሉት። ይቺ ሴት ግን ኧረ ክርስቶስ እንዲነካኝ አልፈልግም፣ እኔ ጨርቁን ብነካ ምን እላለሁ? የእሷ ይበልጣል አይበልጥም? ከእሷ የበለጠ ሌላ ሰውዬ ደግሞ አለ። እኔም አልነካህም አንተም እንዳትነካኝ፣ እንዲያውም ቤቴ እንዳትመጣ ቃል ብቻ ተናገር ልጄ ምን ይላል? ይድናል። አዳነለት አላዳነለት? ሰው እንደየእምነት። አንዳንድ ሰው ትንሽ በትንሽ ነገር አሁን ጨርቁን ብነካ ማለት አንዳንድ ሰውን ጠበል ቅዳሴ ጠበል ሲያስቀዳ ትንሽ ጠባል ይበቃል የሚሉ ሰዎች አሉ። አንዳንድ ደግሞ ምን ትሰስታለህ ሙላው እንጂ የሚሉ አሉ። እንደ በብዙም በጥቂትም ግን የሚያድነን ማን ነው? እግዚአብሔር። የመጀመሪያው እንግዲህ መዳን፣ ሁለተኛው መዳን የሚባለው ከበሽታ ነው። ብንድንም ባንድንም እግዚአብሔር ማዳን ይችላል አይችልም? በጠበል ሊያድነን ይችላል፣ ያለ ጠበል ሊያድነን ይችላል። 38 ዓመት ሙሉ በአልጋ ቁራኛ ተይዞ የነበረው ሰውዬ ጠበል ሊጠመቅ ነበር ሲጠብቅ የነበረው። ጌታ ያዳነው ጠበል አጥምቆ ነው እንዴ? አልጋህን ተሸክመ ምን በል ሂድ ብሎ አዳነው። አይኗን ያያትን ጠበል ሳያስቀምሰው አዳነው ማለት ነው። ያለ ጠበል ክርስቶስ ማዳን ይችላል አይችልም? ደግሞ ይህን ስል ደግሞ ጠበል መጠመቅ የማትወዱ ሰዎች ደስ ይላቸዋል እኮ። እውነቱን እኮ ነው። የዛሬው ትምህርት ብላችሁ ይዛችሁ እንዳትሄዱ። እዛው ዮሐንስ ወንጌል ምዕራፍ 9 ላይ ደግሞ ዕውር ሆኖ የተወለደውን ሰው ሂድና በሰሊሆም መጠመቂያ ምን በል ተጠመቃ። አሁን አይነ ስውር ገደል ሂድ ይባላል? አያችሁ፣ ከጠበል ውጭ ያገኘውን ያለ ሄደ ተጠመቃ ነው። ጠበል አጠገብ ያገኘውን ያለ ጠበል አዳነው። በሁሉም የሚያድነን ማን ነው? እግዚአብሔር። ይህን መዳን ድናችኋል አልዳናችሁም ስትባሉ የዳነ ካለ ድኛለሁ ይላል፣ የታመመ ካለ ድናለሁ ብዬ ተስፋ አደርጋለሁ እስካሁን አልዳንኩም ይላል፣ ያላመመው ደግሞ አላመመኝም ይላል። ሶስተኛው አንድ ሰው ዳነ የሚባለው መቼ ነው? ወደ እግዚአብሔር መንግስት ሲገባ። ሁሉ መዳንን ይወርሱ ዘንድ ይላል። ሁሉ ምን ይሉ ዘንድ? መንግስተ ሰማያት መዳን ተብላ ትጠራለች። ሁሉ መዳንን ይወርሱ ዘንድ። አሁን ከሶስቱ መዳን መላእክት ያድናሉ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የተባለው ለየትኛው ነው ካላችሁ፣ ክርስቶስ ላዳነን ማዳን መላእክት አድነውናል? አላዳኑንም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ማዳን ስላልቻሉ ነው እሱ የመጣው። ስለዚህ መላእክት ክርስቶስ ባዳነን ማዳን ሊያድኑን አልቻሉ። በሱ ከሆነ አያድኑንም። ከበሽታ ከደዌ ከችግርስ ያድኑናል። ሲያድኑ አይተናቸዋል። ከችግር እነ ባህራንን እነ አፎሚያን ከአጋንንት ሲያድኗት አይተናል። ከእሳት 3 ደቂቅን ሲያድኑ አይተናል። ከደዌ እነ ኢዮብን ሲያድኑ አይተናል። መላእክት በተሰጣቸው ጸጋ ያድናሉ። ቢያድኑንም ግን የሚያድኑን ማን በሰጣቸው ኃይል ነው። መዳን በሌላ በማንም የለም። የምንድንበት ስም ኢየሱስ የሚለው ስም ነው። ሚካኤልን አግኝታችሁ ልትጠይቁትም ይህን ነው የሚደግምላችሁ። መዳን በሌላ በማንም የለም፣ እኔም የማድነው በክርስቶስ ስም ነው የሚላችሁ። መላእክቱ ጻድቃን ሁሉ የእሱን ስም ጠርተው ነው ማዳን የሚችሉት። መዳን በሌላ የለም ሲባል መላእክቱ ዞር ለማድረግ አለ። መላእክት ሌላ አይደሉም። የእነሱ ማዳንማ የእግዚአብሔር ማዳን። ስለዚህ በዚህ ብንድን ያድኑናል መላእክት ማለት ነው። ሶስተኛው መንግስተ ሰማያት መግባት ላይ
መላእክት ያድኑናል ወይ? ቅዱስ ጳውሎስ በግልጽ ነግሮናል። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል። ምን ለማድረግ የሚላኩ? ስለዚህ ሚካኤል አንስቶ ገነት አያስገባህም። ገብርኤል አንስቶ ገነት አይጨምርህም። ወደ መዳን በምታደርገው ጉዞ ላይ ግን እግዚአብሔር በሰጠው ኃይል መጥቶ ያግዝሃል። ቅዱስ ሚካኤል ቅዱስ ገብርኤል ሁላችንንም ያግዙ። ወደ መንግስቱ እንድንገባ የመላእክቱ እርዳታ ያስፈልጋል አያስፈልግም? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አንድ ነገር ልጨምር ይብቃል። እንደው አንድ ጥያቄ ልጠይቃቸው። አሁን አንድ ሰው እዚህ ሚካኤል ቤተክርስቲያን መጥቶ የታመመ ሰው ተሳለ፣ ስለተሳለ እና እንደው ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ ስልጣን በአማላጅነት ከዚህ በሽታ አድነኛ። እንደ ተሳለው ተሳካለት፣ በወሩ ሰውዬ ዳነ። አሁን ልጠይቃቸው፣ ይሄን ሰው ያዳነው ማን ነው? እግዚአብሔር ነው ወይስ ሚካኤል? አይሰማም። እግዚአብሔር። በጣም ጥሩ፣ ልክ ናችሁ። እሺ ሌላ ጥያቄ ልጠይቃችሁ። የኢዮብን ታሪክ ታውቁታላችሁ? ጻድቁ ኢዮብ ሰይጣን መጣና እግዚአብሔር ፊት ቆመ። ምድርን ዞርኳት ተመላለስኳት አለ። ማጅላን ነበር ድሮ ስንማር ዓለምን የዞረው አይደል? ሰይጣንም ዞሮ አለክ። ምድርን ዞርኩኝ ተመላለስኩ አለ። ባሪያዬን ኢዮብ አየኸው? እንዴት አይነት መልካም ሰው እንደሆነ አየህልኝ አለ እግዚአብሔር። መልካም ባይሆን ነው የሚገርመው። ምን አጉደለበታል? ሀብቱ፣ ልጆቹ፣ ቤቱ፣ ንብረቱ፣ ጤናው ምን ጎደለበት? አንድ ነገር ብታጎልበት ይክዳል፣ ይሰድባል። ሂድና ነፍሱን እንዳትነካ የወደድከውን ግን አድርግበታል። ሰይጣን ሄደና መጀመሪያ የኢዮብን ሀብቱን አወደመበት። በጣም በብዙ ሚሊዮን የሚቆጠር ሀብቱን አወደመበት። ኢዮብ ምን አለ? እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆናል? አሁን እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ምን ነው ቅዱስ ሚካኤል ለበዓል መጥቼ ጉድ ትሰራ ነው ምንለው አይደል? እኛ እኮ እዚህ ድረስ ነው ክርስትናችን። እግዚአብሔር ሰጠ እግዚአብሔር ነሳል። ከዛስ 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? ልጅን ያን ነገር 10 ልጅ እግዚአብሔር ያሳያል በአንድ ቀን። እግዚአብሔር ሰጠ አለ። አየኸው ባሪያዬን ኢዮብን አለ እግዚአብሔር። እንዴ እሱ መች ተነካ አለ። ልጆቹን የሞቱት እንጂ እሱ ምን ሆናል? ቁርበት ስለ ቁርበት ነው። ስጋው እኮ አልተነካም እስካሁን ድረስ። እሱን ግን ብትመታው፣ ብታሳምመው፣ ጤናውን ብትነሳው ያኔ ይሰድብሃል አለ። ስጋው ነፍሱን እንዳትነካ የወደድከውን አድርግበታል። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመታ ኢዮብ። የገዛ ቁስሉ እስኪሸተው ድረስ የገዛ ቁስሉ በሸክላ ነበር የሚያከው ቁስሉ። ሚስቱ ራሱ ተጸየፈች። እግዚአብሔርን ስደበው እንዳሙት አለች። እዚህ ላይ የሚገርመኝ ኢዮብ 10 ልጆቹ ሞተውበታል አይደል? ሀብቱ ጠፍቷል፣ ንብረቱ ጠፍቷል፣ ጤናውን ጠፍቷል። ሚስቱስ ሞተች አልሞተች? ለምን ተዋት ሚስቱን? ሰይጣን ለምን ተዋት? እንደው አቃጥላ ትግደለው ብሎ ነው? ምናልባት ትዳር ያበሳጨው ሰው ካለ እውነት ነው ሊል ይችላል። አይደለም። እግዚአብሔር ምን ብሎታል? ነፍሱን ምን እንዳትነካ ብሎታል። ሚስት ነፍስ ነች። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ አካሉ ነች። ስለዚህ እሷን መንካት ኢዮብን መንካት ስለሆነ አሁን ይህንን ሁሉ ያነሳውላችሁ ኢዮብ ላይ ሰይጣን ይህን ሁሉ አደረገ። መጨረሻ ድል ተነሳ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይስ ሰይጣን? ሰይጣን ነው። የቅድሙን ጥያቄ ልድገመው። እዚህ ደብር የታመመ ሰው መጣና ቅዱስ ሚካኤል ከአምላክ ምን በለኝ አማልደኝ አለ፣ ዳነ። ይህን ሰው ያዳነው ሚካኤል ነው እግዚአብሔር? እግዚአብሔር። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው እግዚአብሔር? ተምታታባችሁ አይደል? እሺ ልጠይቃችሁ። ለሰይጣን ኢዮብ ላይ መከራ የማውረድ መብት የሰጠው ማን ነው? ለሚካኤል እኛን የማዳን መብት የሚሰጠው ማን ነው? እግዚአብሔር። ሰይጣን ኢዮብ ላይ መከራ የማውረድ ስልጣን ከእግዚአብሔር እንደተሰጠው እያወቅን ሰይጣን ላይ መከራ ያወረደው ማን ነው ስላችሁ፣ ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ማን አላችሁ? ሰይጣን ካላችሁ እዚህ የታመመውን ሰው የፈወሰው ማን ነው ሲባል ሚካኤል ለማለት ለምን ትቸገራላችሁ? የሁሉ ባለስልጣን የሁሉ አዛዥ ማን ነው? በሚካኤል በኩል እግዚአብሔር ማዳን ይችላል አይችልም? ያለ ሚካኤልስ ማዳን? ሚካኤል ግን ያለ እግዚአብሔር ማዳን
ሚካኤል አዳነኝ ስንል እግዚአብሔር አዳነኝ ማለታችን ነው። ገብቷችኋል አይደል? ምክንያቱም ሚካኤል በራሱ ምንም ነገር ማድረግ ጠዋት ተአምረ ሚካኤል ሲነበብ ሰምታችሁ ይሆናል። ተአምረ ማርያም ሲነበብ ሰምታችሁ ይሆናል። ተአምረ ሚካኤልም ተአምረ ማርያምም ተአምረ ኢየሱስ እኮ ሁሉን ተአምር የሰራው ማን ነው? ያለ እኔ ምንም ማድረግ አትችሉም ነው። አንድ ነገር ልጨምርና አበቃለሁ። ሰይጣን ስለ ኢዮብ እግዚአብሔር ፊት ቆሞ የጠየቀው ጥያቄ ለኢዮብ ጥሩ አስቦ ነው ወይስ ክፉ አስቦ? አቤት ክፉ አስቦ። ጴጥሮስ እግሩ የቀናው አውቆታል
አምላኬ ተልኮ የታደገኝ ከሞት መጥቶ ያደርሰኛል ከሰማዩ መንግሥት። ሲያመሰግን ያልፋል፣ ሲያመሰግን